በቤተ ክርስቲያን ግቢ ውስጥ ያየነው አሳፋሪ ቅሌትን ነው የምናሳያችሁ። ቤተ መቅደሱ የተፈጸመ አሳፋሪ ቅሌት ነው። 15 ዓመት አልሞላት ቤተ ክርስቲያን 15 ዓመት የሞላት ልጅ ቤተ ክርስቲያን የሥርዓተ ጋብቻ የመፈጸም ኃላፊነት እንዳለባት የቤተ ክርስቲያን ሥርዓት ነው የሚያዘው። የዓለም ሕግ ደግሞ 18 ዓመት ነው የሚለው። ሕግ ጥሰው እዛ ያሉ አስተዳደሮች፣ እዛ ያሉ ካህናት፣ እዛ ያሉ ምዕመኖች፣ እዛ ያሉ ወላጆች ጭምር በዚች የ12 ዓመት የምታንስ ሕፃን ልጅ ላይ ፈርደውባት እቺን የምታከን ሕፃን ልጅ አጋብቶ ድንግል ሴት ስለሌለች ብሎ ደግሞ መኮፈስና ምላሽ ለመስጠት መሞከር አሳፈርም። የዚች ልጅ መብትስ የመወሰን ስልጣኗስ የማግባት ፈቃዷስ ራሷን የመስጠት ራሷን የማወቅ ኃላፊነቷስ ማጋ ነው ያለው? ጀግናው የ70 ዓመት አዛውንት ልጁን ደፍሮ 19 ዓመት ተፈረደበት። ይሄ ቋንቋ አሳምሮ የደህንነቱን የጠበቀ የጽንስ ማቋረጥ፣ መግደል፣ ደህንነቱን የጠበቀ ግድያ፣ በሕክምና የሚጠበቅ ግድያ፣ በሕክምና ሽፋን የተደረገት ግድያ። 10120 እናቶች ናቸው 10120 ልጆች የገደሉ እናቶች ፈቅደው ወደው ሆስፒታል ሄደው ልጆቻቸውን የገደሉ ናቸው። በላብራቶሪ የሚመረቱ አርቲፊሻል የሆኑ የእንቁላል ምርቶች ኢትዮጵያ ውስጥ በብዛት ተሰራጭተዋል እና እንደዚህ ደቡብ ክልልና መሀል አዲስ አበባ አካባቢ ለተፈጠሩት አይነት ሴቶች ጥቃት ደረሰብን ላሉትም ልታዘጋጇቸው ነው ሴቶቹ። ሰላም ጤና ይስጥልኝ ውድ ቃል ቅርኒ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ ከክፉ ነገር እግዚአብሔር ይጠብቅልን፣ በምህረት በይቅርታና በረድኤቱ ያስበን። ዛሬ መረጃዎች ከያዝኩላችሁ መረጃዎች መካከል ዘማሪው መኪናውን ተረከበ፣ ሌላኛው ደግሞ በቤተ ክርስቲያን ግቢ ውስጥ ያየሁት አሳፋሪ ቅሌት፣ አያይዤ የማቀርብላችሁ ደግሞ የአርቲስቶቹ ፍርድ ቤት መቅረብን በተመለከተ ማቀርብላችሁ ይሆናል። ፊንቴክን በተመለከተ ማለት ነው። ሌላኛው መረጃዬ ደግሞ የ5 ዓመቷን ሕፃን የደፈሩ የ70 ዓመት አዛውንት አቀርብላችኋል። ጀግና አባት የሚያሳፍሩ። ይሄን አያይዤላችሁ ደግሞ ከ10,000 በላይ ሕፃናት የተገደሉበት ሪፖርት ቀርቧል። ኢትዮጵያ ውስጥ 10,000 በላይ ሕፃናት ተገድለዋል። ሌላም አያይዝላችሁ በሁላችሁም ቤት ፋሲካን ተከትሎ የገባው አሳፋሪ የምግብ አይነትን አመጣላችኋል። ይህን ጉዳይ በተመለከተ በቅርቡ ኢትዮጵያ ከብራዚል ጋር የተፈራረመችውን መረጃ ጨምሮ ሌሎች ማስረጃዎችንም በመረጃ ደግፌ የማመጣላችሁ ይሆናል። እጅግ በጣም አሳፋሪ ነው። እውነት ትዳር ከተባለ እንዲህ ነው ያሰኘኝ ፕሮግራም ይዤላችሁ መጥቻለሁ። ሰሞኑን አንድ ታዋቂ ሴት ደፋሪ ሴት ጎንታይ ፓስተር ወደ ትግራይ መጣላችኋለሁ ብሏቸዋል። መረጃውን በማስረጃ መጣላችኋለሁ። ብፁዕ አቡነ ይስሐቅ ዛሬ አንድ ነገር ይነግሩናል። ባለስልጣንን ተመክታችሁ ያላቸውን እነማን እንደሆነ እነግራችኋለሁ። አብራችሁ ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሸን ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ መረጃ ለሁሉም ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ጋብዛችኋለሁ። ብዙዎቻችሁ መንፈሳዊ ፕሮግራሞችን መካፈል የምትፈልጉ፣ መንፈሳዊ ቦታችሁን መሄድ የምትፈልጉ፣ እመቤታችን በስደት የረገጠቻቸውባቸውን ስፍራዎች፣ የግብፅ መንፈሳውያን ገዳማት ስፍራዎችን መሄድ የምትፈልጉ፣ የእመቤታችን ቅድስት ድንግል ማርያም ስዕለ አድኖ ስር የሚፈልቀውን ቅብአ ቅዱስ ይዛችሁ ለፈውሰ ድህነት መምጣት የምትፈልጉ፣ ግብፅ መሄድ፣ እስራኤል መሄድ፣ ጆርዳን መሄድ ለምትፈልጉ በሙሉ ጉዞውን አዘጋጅቶላችኋል። ቀርሜሎስ የጉዞና አስጎብኚ ድርጅት በቅዱስ ዑራኤል ቤተክርስቲያን የሚገኘው ህንፃ 4ኛ ፎቅ ላይ ይገኛል። በስልክ ቁጥሩም ማስታወቂያውም ላይ ተከታተላችሁ ደውላችሁ በቀጣይ ወር ጉዞ ማድረግ ትችላላችሁ። የቀረው 10 ቀናት ነው። በዚህ ጥቂት ጊዜያት ውስጥ የቀረው የ6 ሰው ቦታ ነውና እናንተ መታችሁ ተመዝገቡ ብለናችኋል። ከመሸጋገሪያ በኋላ እንገናኝ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ።
መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕል አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው ፕሮግራሜ ዘማሪ ገብረ ዮሐንስ በአዶናይ አስተባባሪነት ባንዲት ወጣት ማህበራዊ ሚዲያ ላይ በለቀቀችው መኪና እንዲሸለም ወጥቶለት እስማኤል ዴንታል ክሊኒክ ባለቤት የሆነችው እህታችን ሽልማቱን ለሱን ይሄን ያህል ሰብስክራይብ ካረጋችሁ ሰጣዋለሁ ብላ ቃሏን በጠበቀችው መሰረት በትላንትናው ዕለት ታስረክባለች። እሷንም ልናመሰግን ለበጎ ስራዋ ልናመሰግን ወንድማችንንም በርታል እንለው ይሄንን ስራ ለሰራችሁ ወንድሞችና እህቶችም ምስጋና ለማስጠት እንዲህ አቅርበውታል። ትላንትና መኪና ውስጥም ራሱ አስረክበውት ድላለ በስም ድላለ በቃል ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስለ እግዚአብሔርን እያገለገለ ረጅም ዓመታት በመዝሙር የኖረ ወንድማችን ገብረ ዮሐንስ በአዶናይ መሪነት በአስተባባሪነት ቻሌንጅ አስጀምሮ እስማኤል ዴንታል ክሊኒክ ቃሏን ጠብቃ 00 የሆነ BYD መኪና አስረገዝታ ቦሎውንም ሌሎቹንም ነገር ጨርሳ አስረክበዋለች። እንኳን ደስ ያለው ወንድማችን፣ ይህን ላደረግሽ ቃልሽን ለጠበቅሽ እስማኤል ዴንታል ክሊኒክ እጅግ በጣም እናመሰግናለን። ቃላቸውን የሚጠብቁ በእምነታቸው የሚኖሩ መንፈሳዊነት የተያያዛቸው ክርስቲያን ሆኑ እህቶቻችንን ማበረታታት የኛም ድርሻ ነው። ላደረግሽው ነገር ለበጎ አድራጎትሽም እንዲያመሰግንን በርቺ እናመሰግናለን ማለት ፈልጌ ነው ያመጣውላችሁ። ወንድማችንና ሌሎች የምሰሩ ሰዎች ደግሞ እንደና አዶናይ ሌሎች በጎ ስራዎችም ስለምሰሩ ለእናንተ ቃል የለን። መልካም ስራችሁ ወደፊት የሚቀጥል ሌሎቻችሁም እንድትበረቱ በዚያው አጋጣሚ ሐሳባችንን እንጠቁማለን። ይህን ወንድማችንን ተመልከቱት። እነዚህ ወንድሞች ሁለቱ የምታያቸው የያዟት ክርስትና ያነሷት ልጅን አይደለም። ተመልከቷት። በቤተ ክርስቲያን ግቢ ውስጥ ያየነው አሳፋሪ ቅሌትን ነው የምናሳያችሁ። ቤተ መቅደሱ የተፈጸመ አሳፋሪ ቅሌት ነው። 15 ዓመት አልሞላት ቤተ ክርስቲያን 15 ዓመት የሞላት ልጅ ቤተ ክርስቲያን የሥርዓተ ጋብቻ የመፈጸም ኃላፊነት እንዳለባት የቤተ ክርስቲያን ሥርዓት ነው የሚያዘው። የዓለም ሕግ ደግሞ 18 ዓመት ነው የሚለው። ይቺ ሕፃን 15 ዓመት አልሞላት አይደለም 15 12 ዓመት አይሞላት። ነገር ግን በቤተ ክርስቲያን ተጋብታለች። ይሄን ያደረጉት የቤተ ክርስቲያን ሥርዓት አይደለም፣ ሕግ ጥሰው እዛ ያሉ አስተዳደሮች፣ እዛ ያሉ ካህናት፣ እዛ ያሉ ምዕመኖች፣ እዛ ያሉ ወላጆች ጭምር በዚች 12 ዓመት የምታንስ ሕፃን ልጅ ላይ ፈርደውባታል። አንድ የምትባል አባላለች በባህላዊ መንገድ በመናምን የምትባልና ዲያቆን ድንግል ነው የሚያገባውና ድንግል ሴት ስለማትገኝ የምትል ቃል እንጠቀማለን። ወንዶች ያባለጓት ሴት ነች እኮ ድንግል ያልሆነችው። አታለን አጨበርብረን ክፉ አድርገን ድንግልናዋን ወስደን ለዲያቆኑ ድንግል ስለሌለች ለአቅመ ሔዋን ያልደረሰች ሕፃን ልጅ በቤተ ክርስቲያን ድረን ይሄንን ለማስተካከልና ለማቻቻል መሞከር እኮ ነውር ነው፣ ቅሌት ነው፣ ውርደት ነው፣ ብልግና ነው፣ ጸያፍ ነው። ይሄ እቺን የምታከን ሕፃን ልጅ አጋብቶ ድንግል ሴት ስለሌለች ብሎ ደግሞ መኮፈስና ምላሽ ለመስጠት መሞከር አሳፈርን። የዚህ ልጅ መብትስ የመወሰን ስልጣኗስ የማግባት ፈቃዷስ
ራሷን የመስጠት ራሷን የማወቅ ኃላፊነቷስ ማጋ ነው ያለው? ነገች ልጅ ትዳሯን ብትፈታ ክህነቱን አፈረሰት። ራሷን አውቃ ባላወቅኩበት ባላመንኩበት ተጋባው ብላ ብትፈታውስ ማን ነው ወሳኙ? ለዛ ማን ነው ለዚህ ኃላፊነት የሚወስደው? ክህነቱን እንዲቀጥል ብላችሁ ነው ያደረጋችሁት። ክህነቱን እንዲሽር እኮ የምታደርገው ከ3 ከ4 ዓመት በኋላ ታደርጋለች። ልጅ መብቷ ነው እኮ። ስርዓተ ቤተክርስቲያንን በስርዓተ ቤተክርስቲያን ጠባቂዎች ማፍረስ እኮ ነውር ነው። ስርዓተ ቤተክርስቲያን የምትጠብቁ ናችሁ እኮ ካህናት። እናንተው እያፈረሳችሁ እናንተው አፍርሳችሁ ሌላውን ምዕመን ስርዓተ ቤተክርስቲያን ህግን ጠብቅ ትሉታላችሁ። እናንተ አፍርሳችሁ እናንተ ቀላችሁ ሌላውን አክብር ትሉታላችሁ። እናንተ አዋርዳችሁ ሌላውን አክብር አንግስ ትሉታላችሁ። ታቦት የሚቆመው ለመባረክ ነው። ታቦት የሚቆመው ገንዘብ ለመለመን አይደለም። መስቀል የሚሳለመው ለመባረክ ነው። መስቀል የሚያሳልመው ካህን ገንዘብ ለመጠየቅ አይደለም። ካህን የሚያገባው እግዚአብሔር የፈቀደለትን ሔዋኑን ግራ አጋሩ ወይ ደግሞ አጋሩ እንዲሰጠው ነው እንጂ ሕፃናትን አስገድዶ አግብቶ በቤተ ክርስቲያን በቁርባን ስርዓት አግብቶ የሴት ልጅን መብት ለመድፈር አይደለም፣ ህጓን ለመጣስ አይደለም። ይሄ የቤተ ክርስቲያን ስርዓት አይደለም። እቺ ልጅ 15 ዓመት አልሞላት፣ በቤተ ክርስቲያን ስርዓትም ውድቅ ነው። ስለዚህ ይሄን ጉዳይ የፈጸማችሁ ሰዎች ካህኑም ይሄም ዲያቆን ክህነቱ ፈርሷል በስርዓተ ቤተ ክርስቲያን ስርዓቱ መሰረት። ይሄን የምታውቁ ወንድሞች ወላጆችም ነውር ነው ያደረጋችሁት። ይሄ እየተለመደ እየተደጋገመ እየታየ ነው። ነገር ግን መቆም ካለበት እስኪቆም ድረስ መናገራችን አንተው ትክክል ስላልሆነ ይሄና የይዤላችሁ የአርቲስቶቹን ጉዳይ ልመጣላችሁ። የአርቲስቶቹ ጉዳይ በፊንቴክ ጉዳይ ላይ የቀረቡት ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ማን ነው ስሙ ሌላኛው ቲክቶከሩ መንሱር ጀማል፣ ከሱ ጋር ደግሞ የቀረበው ደግሞ የበጎ አድራጎት ደግሞ ወንድማችን የእስልምና እምነት ተከታዩ ጨምሮ ሌሎች ሰዎች ታስረዋል። እነዚህን ሰዎች ያሳሰረው የፊንቴክ ኢንቨስትመንትና ሄሎ ታክሲስም ቀድሞ ሄሎ ታክሲስ ነበር፣ በኋላ ፊንቴክ ኢንቨስትመንት ብሎ ገንዘብ በማጭበርበር ወንጀል ተጠርጥረው በ1.9 ቢሊዮን ብር ማጭበርበር ነው የተከሰሰው። ዳንኤል የተባለው ግለሰብ። በነገራችን ላይ ዳንኤል ፓስተር ነው አይደል? ፓስተር ዳንኤል እንበለው። በፓስተር ዳንኤል 1.9 ሚሊዮን ብር ማጭበርበር የተከሰሱት አርቲስቶችም ጭምር እንዳሉ ዛሬ ፓስተር ዳንኤል ፍርድ ቤት ቀርቦ ነበር። በ3 ጠበቆች ነበር የቀረበው ፍርድ ቤት። ነገር ግን ፍርድ ቤት ቀርቦ ዋስትና ይግባኝ ነበር የጠየቀው። ዋስትና እንደማይገባውና ቀጣይ ውሳኔውን ለመወሰን ለቀጣይ ጊዜ ቀጠሮ ተቀጥሯል። ይሄን ጉዳይ ለማየት ማለት ነው። ያቀረቡት የዋስትና ጥያቄ ሳይቀበለው ቀርቶ ውድቅ አድርጎባቸዋል። በዚህም መሰረት አቶ ዳንኤል ወይ ደግሞ ፓስተር ዳንኤል የቀረበባቸው ክስ ላይ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤቱ ለቀጣይ ቀጠሮ ለግንቦት 10 መቀጠሩ ተሰምቷል። ፓስተር ዳንኤል በሱ ሰበብ ጦስ የገቡት በሕክምና ፖሊስ ሆስፒታል እየተመላለሰ የሚገኘው አርቲስት ሰለሞን ቦጋለ፣ ታስሮ የማያውቀው በአርቲስትነቱ በእውቅናው የምናውቀው ሰራዊት ፍቅሬ፣ በመልካም ስነ ምግባሩ በመልካም ሙያው የምናውቀው የብሔራዊ ቲያትሩ ጀግና የኢቢኤስ ደግሞ ፕሮግራም አቅራቢ የነበረው ዳንኤል ተገኝን ጨምሮ የምታውቋቸው አርቲስቶች በሙሉ በዚህ ግለሰብ ምክንያት አሁን እስር ቤት ይገኛሉ። የዋስትና መብታቸው አልተከበረም። ንብረታቸው በእግር ተይዞባቸዋል። ሀብታቸው በሙሉ በቁጥጥር ስር ውሏል። ማስታወቂያ ስለሰሩ አምባሳደር ስለተሆኑ እነ ሉላ ገዙ አምጥተዋል። እነ ጸገነት ህይወት አምልጠዋል። ጸገነት አርቲስቶቹ አምልጠዋል። እነሱ ሴቶች ብልጥ ሆኑ፣ ወንዶች ተታለሉ የሚያሰኘው የፍርድ ቤት ጉዳይ ዛሬ ቀርቦ እንዲተመልሶላቸዋል። ጀግናው የ70 ዓመት አዛውንት የልጅ ልጅ ልጅ ልጁን ደፍሮ 19 ዓመት ተፈረደበት። እኚህ የምታያቸው ግለሰብ የ5 ዓመት ህፃን ላይ በአሰቃቂ ሁኔታ የግብረ ስጋ ግንኙነት ፈጽመዋል ተብለው ተከሰዋል። ይህንን ጉዳይ የፈጸሙት በሰገን ወረዳ ፍርድ ቤት ውሳኔ ነው። ተከሳሹ አቶ ሲዳሞ ገልገሎ የተባሉት የቀረበባቸው ክስ ወንጀል አልፈጸምኩም ብለው የተከራከሩ ቢሆንም
የሰገኑ ወረዳ ፍትህ ጽሕፈት ቤት አቃቤ ሕግ ተከሳሹን ወንጀሉን ስለመፈጸሙ የሚያስረዱ የማስረጃዎች የሰነድ ማስረጃዎችን አቅርቧል። ተከሳሹ መከላከያ ማስረጃ የለኝም በማለቱ ጥፋተኝነቱ ተረጋግጧል ሲል ፍርድ ቤቱ አሳውቋል። በዚህም ሌሎችን ያስተምራል፣ እኚህንም አባት ይቀጣል፣ አባት ልበላቸው፣ እኚህንም አባት ይቀጣል፣ ያስተምራል ሲል የ5 ዓመት ልጅ ላይ የ19 ዓመት ውሳኔ ተፈረደባቸው። እሳቸው የ5 ዓመት ህፃን ፍርድ ቤቱ ምንድነው ለሷ የወሰነላችሁ ውሳኔ? ከኚህ ቅጣት ምንድነው የምትማሩች ልጅ አድጋ በ5 ዓመታት ተደፍራ እሷ የ24 ዓመት ልጅ ስትሆን እኚህ ሰው በህይወት ካሉ እድሜያቸው ካቆያቸው በ24 ዓመቷ ይወጣሉ። ምንድነው የሚሰማት? ለተበዳይ ካሳው ይሄ ነው። ለደፋሪ ካሳው ይሄ ነው። ይሄ እኮ ሙገሳ ሽልማት እንጂ ፍርድ አይደለም። ደፍሮ የተሸለመው ሽማግሌ እንበል፣ ደፍሮ የተቀጣው ሽማግሌ እንበል። አሁን ለዚህ ቅጣት በ4 ዓመቷ እኮ እኚህ ሰው ከፍርድ ቤት ይወጣል። እንደውም ይግባኝ ምንድነው አመክሮ ምናምን አላቸው። በዚህ ላይ 4 ዓመት 5 ዓመት አመክሮ አላቸው። እኚህ ሰው 4 ዓመት አመክሮ እንኳን ቢሰጣቸው በ15 ዓመት ይወጣሉ። እሷ በ20 ዓመቷ እኚህ ሰውዬ ከእስር ቤት ይወጣሉ። እውነት ተገቢ ነው ትላላችሁ? ደፋሪን የሚያበረታታ ውሳኔ አይደለም። ዘግኖ ነው ያመጣውላችሁ። አሁን ደግሞ ማሳያችሁ አሪያ ምን ጉድ ልታመጣብን ነው እንዳትሉ 10,000 ህፃናት በኢትዮጵያ ተገድለዋል። በአንድ ክልል ነው የምነግራችሁ። 10,000 በላይ ህፃናት። ይሄ የምታዩቸው ህፃናት በሆስፒታል ገብተው ምርመራ እየተከናወነ እኚህ የምታዩቸው ምን ለማድረግ እንዳትሉ ላሳያችሁ ማን እንዳረገው። የደቡብ ኢትዮጵያ ክልል ጤና ቢሮ ነው ይሄን ያሳወቀው። ምን ብሎ አሳወቀን መሰላችሁ? በደቡብ ኢትዮጵያ ክልል ባለፉት 9 ወራት የእናቶችን ህመምና ሞት ለመቀነስ ለ10,120 ሴቶች ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎትና ድህረ ጽንስ ማቋረጥ አገልግሎት እንክብካቤ መስጠቱን ገልጿል። እና 10,000 ህፃናት አልሞቱ፣ 10,120 ህፃናት ተገድለዋል። አማርኛው ይሄ ነው። ይሄ ቋንቋ አሳምሮ የደህንነቱን የጠበቀ የጽንስ ማቋረጥ መግደል፣ ደህንነቱን የጠበቀ ግድያ፣ በህክምና የሚጠበቅ ግድያ፣ በህክምና ሽፋን የተደረገት ግድያ፣ ምንም ይሁን ምን እኔ ተደፍረው ይሆናል፣ አልተደፈረው ይሆናል፣ ጉዳያቸው በህፃናት ይሆናሉ፣ ሳይፈልጉ ቀርተው ከባላቸው ጋር ሳይስማሙ፣ ይሄ ምንም አይነት ምክንያት ሊኖር ይችላል። እኔ ምክንያቱም ለግድያው በእግዚአብሔር ፊት ለሚደረገው ውሳኔ መፍትሄ አይደለም፣ ውሳኔውም ተገቢ አይደለም። ልንገራችሁ፣ መስጊድ የምትሄዱ ትኖራላችሁ። ከ10,120 እናቶች መካከል 10,120 እናቶች ናቸው 10,120 ልጆች የገደሉት። 10,120 እናቶች ሲገድሉ እምነት አላቸው። ሙስሊም ናቸው፣ ጴንጤ ናቸው፣ ኦርቶዶክስ ናቸው፣ ካቶሊክ ናቸው። እምነት አልባ ሊኖር ይችላል። ከዛ መካከል 10,000 ሙስሊም 10,120 ሙስሊም ቢሆኑ ቁርአን ይፈቅዳል የገደሉት ልጃቸውን ጽንሳቸውን ግደሉ ይላል አይልም። 10,120 ጴንጤ ቢሆኑ መጽሐፍ ቅዱስ ገደሉ ይላል። የፕሮቴስታንት አስተምሮ 10,120 ሴቶች ልጆቻቸውን ግደሉ ብሎ ይፈቅድላቸዋል? 10,120 ሴቶች ኦርቶዶክስ ቢሆኑ የኦርቶዶክስ ቤተክርስቲያን ግደሉ ትላቸዋለች? አትልም። ብላም አታውቅም፣ ወደፊትም አትልም። 10,120 ሴቶች ካቶሊክ ቢሆኑስ ግደሉ ብላ ታውቃለች? ብላ አታውቅም። ስለዚህ 10,120 ሴቶች ሃይማኖት ባላቸው ሀገራት፣ ሃይማኖት ባለው ህብረተሰብ ክፍል ውስጥ እምነታቸውን ትተው ልጆቻቸውን ገድለዋል። ይሄ በአንድ ክልል ነው። በደቡብ ኢትዮጵያ ጤና ቢሮ ነው የተገለጸ። 12ቱ ክልልስ ቢገልጽልን 130,000 በላይ ሴቶች 130,000 ህፃናት በኢትዮጵያ ተገድለዋል። በ9 ወራት ብቻ ማለት እንችላለን። ይሄን መነሻ ይዘን ክልሉ ሲሰፋ ደግሞ ቁጥሩም ይሰፋል።
ክልሉ ሲያንስ ያጠባል። ክልሉ የሰፋው የህዝብ ቁጥሩ ሰፋ የሚለው ደግሞ ግድያው ይጨምራል። ይሄ ማለት እናቶች ፈቅደው ወደው ሆስፒታል ሄደው ልጆቻቸውን የገደሉ ናቸው። ወደው ፈቅደው ምን በሚል ሰበብ? ደህንነቱን የጠበቀ ጽንስ ማቋረጥ በሚል የህክምና ማስረጃ ሰበብ ድህረ ጽንስ ማቋረጥ በሚል የህክምና ሰበብ ልጆቻቸውን የገደሉ እናቶች ናቸው። 10120 ህፃናት የተገደሉት በ10120 እናቶች ናቸው። ጨካኝ እናቶች፣ ሃይማኖት አልባ እምነታቸው በማይፈቅድላቸው የገደሉ እናቶች ናቸው። እስካሁን ድረስ በየትኛውም በአራቱም ሃይማኖት አላቅ በእኔ በኦርቶዶክስ ሃይማኖት ጽንስ ማስወረድ ድህረ ጽንስም ምናምንም የእናቶች ጅደነት በሚለው ቋንቋ ስም መግደል አይቻልም። ፈጣሪውን የሰጣችሁ መግደል አትችሉ። በእምነታችሁ ሂዱ፣ መግደል አትችሉ። ንስሐ ትገባላችሁ። የገደለ ሄዶ ንስሐ ይገባል። ነገር ግን ሌሎች የሃይማኖት ተቋማት የእምነት ተቋማቸው አስተምሮና ዶክትሪናቸው በግላቸው ስለሆነ እናንተ የእናንተን መርምሩ። እኔ የእኛን ቤት ነው የምነግራችሁ። 10120 እናቶች 10120 ህፃናትን ገድለዋል በ9 ወራቶች። ይኸው የጤና እቅድ ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ሬዲዮ የተናገሩት ይሄ የጤና ሪፖርት ነው። በሃይማኖት ሪፖርት ግን ነፍስ ያጠፉ 10120 እናቶች አሉ ተብሎ የሞቱም 10120 እናቶች ተብሎ ነው ሪፖርት የሚደረገው። ጤና ቢሮ ለመንግስት ሪፖርት ያደርጋል። የሃይማኖት ተቋማት ለአምላካቸው ሪፖርት ያደርጋሉ። ይሄን ብያችሁ በበዓል ሰሞን በእያንዳንዳችሁ ቤት የገባውን ቅሌት ላሳያችሁ። መጀመሪያ ከሀገር ውጭ ላምጣላችሁ። በነገራችን ላይ አርቲፊሻል የሚባል የምግብ አይነቶች በጣም በዝተዋል፣ ኢትዮጵያ ውስጥም ጭምር። የጂኤምኦ ጉዳይ በስንዴ፣ በበቆሎ፣ በጥጥ ምርቶች፣ በለውዝ ምርቶች፣ በሌሎች ምርቶች ኢትዮጵያ ውስጥ ከገቡ ዓመታት ተቆጥሯል። በግብርና ሚኒስቴር ስር ጂኤምኦ ያስፈልጋል አያስፈልግም የሚባሉ ስልጠና ወስደው የሚመጡ በፕሮፌሰርነት በዶክተርነት ማዕረግ ያሉ የሳይንስ ሙያ ላይ የሚገኙና በአግሮኖሚስት የሚሰሩ ሰዎች በጣም ብዙ አሉ። በግብርና ምርምር ተቋማትና በተለያዩ ሴክተር መስሪያ ቤቶች የሚገኙ በኢትዮጵያ ውስጥ ጄኔቲክ ሞዲፋይድ የተደረጉ ምርቶች በዝተዋል። በተለይ አሁን በግልጽ ሁላችሁ የምታውቁት የአበሻ ዶሮ ማግኘት በጣም ከባድ ነው። ጄኔቲክ ሞዲፋይድ አልሆነ። ጄኔቲክ ሞዲፋይድ የሆኑ የሀገር ውጭ የሆኑ ምርቶችን ኢትዮጵያ ውስጥ ማግኘት ከጀመራችሁ ቆይታችኋል። ይሄ ጉዳይ ከቢልጌት ጋር ይያያዛል። በነገራችን የቢልጌት ጉዳይ ደግሞ የሻዶ ገቨርንመንት ጉዳይ ነው። የሻዶ ገቨርንመንት ጉዳይ የምንላችሁ በኢትዮጵያ ብቻ ሳይሆን በዓለም ደረጃ ላለው ነው የምነግራችሁ። ስንዴ ምርት፣ በቆሎ ምርት፣ ሌሎች ምርቶች ላይ እዚህ ጋር ካያያዛችሁት ከእሱ ጋር ማያያዝ ትችላላችሁ። ኢትዮጵያ ውስጥ ለሚደረገው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አሁን ማሳያችሁ ዓመት በዓልን ኢትዮጵያውያኖች በፋሲካ በዓል ዶሮ ማረድ ልማዳችን። ዶሮ እምነግራችሁ ስለ ዶሮ ካነሳው ዶሮና እንቁላል እናነሳላችኋለሁ። በነገራችን ላይ የአበሻ ዶሮ ሙሉ የተፈጥሮ ነው። ከፈጣሪ የተሰጠን ተፈጥሮ ነው። የፈረንጅ ዶሮ፣ የወላይታ ዶሮ፣ የምናምን ዶሮ ድብልቅ እያላችሁ የምትገዙ በሙሉ ጄኔቲክ ሞዲፋይድ የሆነ የዶሮ ምርት ነው። የአበሻ ዶሮ ወንድ ሳይገናኛት እንቁላል አትጥልም። ተፈጥሮ ነው። አሁን የምታውቋቸው ምርቶች ደግሞ ኢትዮ ፋርም በሚባል ከቢል ጌት ፈንድ በሚደረግ በኢትዮጵያ ውስጥ በ2.5 ሚሊዮን ዶላር
ፈንድ የተደረገለት ይሄን ፕሮጀክት በኢትዮጵያ ውስጥ ያስፋፋ ወጣቶችን አሰልጥኖ በዚህ ስራ ያሰማራ በእያንዳንዱ ገበያ ላይ ኢትዮጵያን በዶሮ አጥለቀለቃታለሁ የሚለው የቢል ጌትን ፕሮጀክት እቅድ ያሳካ ዶሮ ያለ ወንድ ዘር እንቁላል እንድትጥል ተደርጋ ነው ጄኔቲክ ሞዲፋይ የተሰራቸው ከፈጣሪ ተፈጥሮ ውጪ ማለት ነው። አሁን ደግሞ ምን ላሳያችሁ ነው? እንቁላሉን ጭምር ላሳያችሁ ነው። እንቁላል ፋብሪካ እየተሰራ ነው። ፋብሪኬት ነው እንቁላል ተመልከቷቸው ውጪ የገጠማቸውን ችግር ሲናገሩ I'm in Canada right now and I just had to show you what the eggs look like here. I don't know if I'm just too South American for this, but like this is not normal to me. Like, okay, that was a horrible crack job, but I need somebody to see this because this is just not normal. Like, look at how pale this egg is, and it's like almost like slimy. And no, it's not bad because the whole entire አሁን የምታዩት በላብራቶሪ የተሰራ እንቁላል ዶሮ የጣለችው እንቁላል አይደለም። ይሄን አሳይቻችሁ ኢትዮጵያ ውስጥ ልምጣላችሁ እህቶቻችን ይሄን መረጃ መልቀቅ ጀምረዋል። ይሁት ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እነዚህን እንቁላሎች ከአንድ ሱቅ ነው የገዛኋቸው። እቤት ከመጣ በኋላ ግን ሳይ አንደኛው እንቁላል ትንሽ ቀለሟም ቅርጿም ለየት አለብኝና እስኪ ነገር ምንድነው አልኩኝ። ቲክቶክ ላይ የሚያዩዋቸው ነገሮች ስለነበሩ እንግዲህ ከዛሬ በኋላ ሱቅ ስንሄድ ውሃችን ይዘን እየሄድን እየሞከርን መግዛት አለብን ማለት ነው። እንግዲህ እየተቀላቀለ እየለመድነው ነው ማለት ነው። ከዛ በውሃ ካስነካውቲን በኋላ በጥፍሬ ነበረ ፋቅ ሳረገው ኦሪጂናል እንቁላል ምንም አይነት ነገር ማለት አይላጥም ምንም አይልም በቃ እንዳለ ነው። ይቺኛዋን እንቁላል ግን ተመልከቱ ቀለሙ ይላጣል ማለት ነው ይፋቃል። እና በጣም ነው የገረመኝ ወዴት እየሄድን እንደሆነ እንግዲህ እግዚአብሔር ይሁን። ላብራቶሪ የተመረተ እንቁላል ኢትዮጵያ ውስጥ እየተሸጠ ነው። አንድ ይሄን እንቁላል ውስጡን ላሳያችሁ። ሰላም እንዴት ናችሁ? ውስጡን አሳይኝ ባላችሁኝ መሰረት እንግዲህ በሌላ ቪዲዮ ተመልሻለሁ። ውስጡን ላሳያችሁ ነው ሰብሬ። እንቁላሏ ራሷ ናት። እዛኛው ቪዲዮ ላይ ደግሞ ያልነገርኳችሁ ወይ ደግሞ እናንተ አይታችሁ ያስተዋላችሁት ነገር ካለ እንቁላሉ ነጭ ነገር ነበረ፣ ነጣ ይል ነበር፣ ሽሮ ከለር ነገር ነበር። ውሃ ሲነካው ግን ከዛኛው እንቁላል ጋር ይመሳሰላል። ተመልሶ ውሃው ሲደርቅ ደግሞ ወደ ከለሩ ይመለሳልና እሱ ማስገርሞኛል። እንግዲህ ውስጡ ይሄንን ይመስላል። አስኳሉም ውሃውም አለ። ግን እንድንበላው ከሰሩት ድረስ አስኳልና ውሃ ከሌለው ስለማንበላው ከተሰራ ተመሳስሎ ነው የሚሰራው ማለት ነው። ስለዚህ እናንተ ደግሞ የራሳችሁን ሐሳብ ስጡኝ። እንቁላል ያቃሉ ለምላችሁ ሰዎች እንኳን ወስጄ ለእናንተ ከፖስቴ በፊት አሳይቼ ነበርና በጣም ሁሉም ሰው ተገርሟል። እንደዚህ አይነት እንቁላል አለ እንዴ እስከሚሉ ማለት ነውና ውስጡ ይሄንን ይመስላል። እንግዲህ እኔ አልበላሁትኝም ደፍቻለሁኝ ማለት ምንም ደስ አላለኝ። ለልጆቻችሁ ሰሞኑን ያበላችሁት እንቁላል አንደኛው ይሄንን በላብራቶሪ የሚመረቱ አርቲፊሻል የሆኑ የእንቁላል ምርቶች ኢትዮጵያ ውስጥ በብዛት ተሰራይተዋል። ይሄንን ምን ነግራችሁ ከአመታት በፊት ደጋግመን እነዚህ የላብራቶሪ ስራዎች ኢትዮጵያ ውስጥ እየመጡ ነው። ይሄ ብቻ አይደለም፣ አትክልቶች፣ ጥቅል ጎመኖች በቻይና እንዴት እንደሚሰሩ ቪዲዮ ሰርቼ አዲስ ሚዲያ ላይ ጭምር አሳይቻችኋለሁ። እዚህ ሚዲያ ላይም ጭምር መጀመሪያ ከሁለት ዓመታት በፊት አካባቢ አሳይቻችኋለሁ። ላብ ግሮዝ ፕላንትስ የሚባሉት መካከል ከነሱ መካከል አንዱ ጥቅል ጎመን፣ ሙዝ፣ ቲማቲም የተለያዩ አትክልቶችን አሳይቻችኋለሁ። ላብራቶሪ ነው የሚሰሩት። አሁን አርቲፊሻል ናቸው፣ ሲንተቲክ የሆኑ ምርቶች ማለት ናቸው። እነዚህ እንቁላል ሆነው ኢትዮጵያ ውስጥ መጥተው እየተሸጡ እየበላችሁት ነው። ለልጆቻችሁም ለራሳችሁም ስትሉ ተጠንቀቁ። ምክንያቱም ሲንተቲክ የሆነ ምግብ ፕላስቲክ ልጆቻችሁን አብልታችሁ ከልጆቻችሁ ውጤት አትጠብቁ። ልጆቻችሁን የአእምሮ ውስንነት፣ የተፈጥሮ እድገት፣ መውለድ፣ መራባት፣ ህይወት ማፍራት ላይ እንከናለሁ። ይሄንን ተጨማሪ ሳሳያችሁ ከዚህ በፊት አሳይቻችሁ ከማውቀው መካከል ይሄንን ላሳያችሁ። Artificial steaks are already a reality. Using a 3D printer, they print lab-grown steaks that are almost indistinguishable from meat in appearance, texture, and taste. ይሄ በላብራቶሪ የሚሰራው ስጋ በዓለም ላይ የላብራቶሪ ስጋ መሆኑ ተገልጾ እየተሸጠ ነው በምዕራቡ ዓለም። አፍሪካ ውስጥም ሌላ ሀገር ውስጥም ይመጣል። እባካችሁ እንጠንቀቅ ብያችኋለሁ ከዚህ በፊት በተደጋጋሚ።
እኛ ብዙዎች ማንም አይደለም ምንም አይደለም ዝም እንበል ፋብሪካ ማያገኘው አያቆም የሚሉ ሰዎችን ሰምቻለሁ ተመልከቱ ይሄን ቪዲዮ Imagine biting into a juicy flavorful burger but not from a cow it's grown in a lab sounds like sci-fi right but as it sizzles on your plate you might also wonder what's really in it እነዚህ ነገሮች የሚበረታቱት በኮፕ 28 በኮፕ 26 በተደረጉ የዓለም አቀፍ የአየር ሙቀት መጠን ብክለትን በተመለከተ በሚመሩ ተቋማት ነው በወርልድ ኢኮኖሚ ፎረም እንዲሁም በወርልድ ፉድ ፕሮግራም በተጨማሪም ደግሞ በዓለም ጤና ድርጅት የሚመሩ ሻዶ ገቨርንመንቶች ናቸው እነዚህ አደገኛ ፕሮጀክቶች የሚሰሩት በዓለም ውስጥ ዝቅተኛና ደሃ ማህበረሰብ ይኖርባቸዋል ተብለው የሚታሰቡ ሀገሮች በሙሉ የህዝብ መጠን ቅነሳ ወይ ደግሞ ዲፖፑሌሽን ተብሎ የሚታሰበው ፕሮጀክት አንዱ አካል ነው ይሄን ፕሮጀክት ተደጋጋሚ ጊዜ ሰርቼላችሁ አውቃለሁ እናንተም ታውቁታላችሁ ነገር ግን ደክሟችሁ ኑሮ ሰልችቷችሁ ጦርነት አድክሟችሁ የኑሮ መወደድ የህይወት እጣፈንታችን ድካም ሆኖብን ፖለቲካው ብሔሩ ሃይማኖቱ ሌላው ጭቅጭቅ አድክሞን ሰልችተን እንደመተው ያልነው ነገር ይመስላል እነሱ ይሄንን የፈጠሩብን ጦርነቱን የፈጠሩብን ይሄን ፕሮጀክት ኢትዮጵያ ውስጥ ለማከናወን ይሄን ፕሮጀክት ዳገራራት ላይ ለመፈጸም ነው ይሄን ፕሮጀክትም ኢትዮጵያ ውስጥ እየሰሩት ጂኤምኦ ምርቶች ኢትዮጵያ ውስጥ አሉ እየተመረቱ ዘራቸውን የማተክሏቸው መልሳችሁ የዘር ምርቶች አሉ ኢትዮጵያ ውስጥ እነሱ የጂኤምኦ ናቸው ከራሳችን ዘር ማምጣት አንችልም ዘረመል የለንም ከራሳችን የማናገኛቸው የዶሮ ምርቶች አሉ ወንድ የማይገናኛቸው ዶሮዎች ዝም ብሎ ወሩን ሙሉ 30 ቀን ዶሮ እንቁላል ይጥላሉ አይታቀፉም አይወለዱም እነዛ በጣም አደገኛ ማለት አሁን ላብራቶሪ የተመረተ እንቁላል ከመደበኞች እንቁላል ጋር እየተደባለቀ የተሸጠላችሁ ልጆቻችሁን በሱ ታሳድጋላችሁ ተፈጥሯዊ ባልሆነ ነገር ልጆቻችሁን መግባችሁ የልጆቻችሁ ጤና ላይ ካንሰር የመወለድና መራባት ችግር የእድገት ችግር የአእምሮ ውስንነት የጤና እክል ይፈጠራል ዓለም ላይ የሚፈለገው ከ3 ቢሊዮን በላይ ህዝብ ደሃና ደሃ መሰል ሀገራት የሆኑ ሀገራት ላይ ትውልድን ማምከን ማጥፋት የሚል ፕሮጀክት ምዕራቡ ዓለም ይዟል ይሄ ታወቀ ታቁታላችሁ ከዚህ ስለዚህ ፕሮጀክት የሚሰሩት መካከል አንደኛው በዓለም የምታቁት ግለሰብ ኢትዮጵያ ውስጥ የተለያዩ ሰብሎች ከጠቅላይ ሚኒስትሩም ጋር አይታችሁት የምታቁት ግለሰብ ይሄኛው ግለሰብ ነው አንደኛው የሚሰራው ስለ ስጋው በተመለከተ to make what's called artificial meat and so you have people like Impossible or Beyond Meat both of which I invested in you eat it as well and you like it absolutely you can go to Burger King and buy the Impossible burger all right is it healthier for you or just healthier for the atmosphere it's slightly healthier for you in terms of less cholesterol it's of course dramatic reduction in methane emissions animal cruelty ምዕራቡ ዓለም ከብቶችን ማጥፋት ዋና ፕሮጀክታቸው የሆነው አንደኛው ነው ኔዘርላንድ ከብቶችን ለማጥፋት በቢሊዮን ዶላር ተከፍሏል ኔዘርላንድ ነው የምነግራችሁ በወተት ምርት በከብት ምርት ምናቃት አሁን ምዕራቡ ዓለም ያለውን ፕሮጀክት ከብቶችን ማጥፋት ከብቶች ብዛት ሲኖራቸው የካርቦን ልቀት መጠን ይጨምራልና የካርቦን ልቀት መጠን ለማጥፋት ከብቶችን እያጠፉ የላብራቶሪ ስጋ ማምረትና በላብራቶሪ ስጋ ማብላት የሚለው መጥቷል የተፈጥሮ ስጋን አጥፍቶ በሲንቴቲክ ስጋ ሰውን ማኖር ያ ሰው አይተካም አይወለድም አይዋለድም ይጠፋል ይቀራል ይሄ ነው ፕሮጀክቱ ዋናው ፕሮጀክት ይሄ ዲፖፑሌሽን ከሚባለው ፕሮጀክት ነው ይሄን ፕሮጀክት ከኛ ጋር ምን አገናኘው ካላችሁ ከእንቁላሉ ጋር አመጣውላችሁ ስጋው ጋር አመጣዋችሁ ኢትዮጵያ በቅርቡ የተፈራረመችው ከብራዚል ጋር ስጋ ወደ ኢትዮጵያ ኢምፖርት የማድረግ ፕሮጀክት አለ ከዚህም መካከል JBSSA የብራዚሉ አንደኛው ዓለም አቀፍ ከፍተኛ የስጋ ምርት በማምረት አሜሪካንም ጭምር ድረስ ኤክስፖርት በማድረግ የሚታወቅ ከፍተኛ ምርት የሚያመርት ተቋም JBS ወደ ኢትዮጵያ ምርቱን እንዲያመርት እና እንዲያከፋፍል ስለ JBS ልነግራችሁ አንደኛው ምንድነው የላብ ግሮ ሚት የሚያመርት ነው በዓለም አቀፍ ደረጃ በከፍተኛ ደረጃ የሚያመርት ነው ከኢትዮጵያ ጋር የተስማማው በነገራችን ላይ እሱ ከሚያመርታቸው ምርቶች 62 ሚሊዮን በ2024 የምርት መጠኑ ከፍተኛ በቢልድ ከሚያደርገው መካከል ደግሞ የበግ ምርትን ማለት ነው በስፔን ከ1000 የሜትሪክ ቶን ወደ 4000 ሜትሪክ ቶን እያሳደገ የምን የአርቲፊሻል የላብራቶሪ በግ ምርት ማለት ስጋ የበግ ስጋ ምርት የከብት ስጋ ምርት እንዲህ ማለት 4000 ቶን ማምረትና ማከፋፈል ይፈልጋል እኛ ኢትዮጵያ ውስጥ ከብራዚል ጋር ተስማምተናል 51% ማጆሪቲው ባዮቴክ ፉድ ነው የሚያመርት
ላብራቶሪ የተመረተ ምርት ይሄ ኢትዮጵያ ውስጥ መጥቶ ከኢትዮጵያ ውስጥ ኤክስፖርት እንዲያደርግ ስምምነት ተደርጓል። እና ወንድሜ እኔ ብራዚል ነው የምነግር ኢትዮጵያ ውስጥ እየበላው ነው እያልኩ ኢትዮጵያ ውስጥ ይሄ ኢንግሪዲየንት የሚጻፍባቸው ምርቶች በጣም ጥቂት ናቸው። ኢንግሪዲየንት የሚጻፍባቸው ምርቶች የጤና የሕክምና ተቋማት ላይ ራሱ ከውጭ የሚመጡት ካልሆነ በስተቀር ሀገር ውስጥ የሚመረቱት ኢንግሪዲየንታቸው ራሱ በጣም ዝቅተኛ ነው። አይገለጹ ለአፍሪካ መግለጹ ችግር የለው ይደፈናል። ምክንያቱም የደሃ ሀገራት ህዝቦች አይፈልጉም። እየነገርኩ ያለው ኢትዮጵያ ውስጥ ስለሚደረገው ነገር ነው። እኔ ስለ ውጭው አይደለም እያወራው ያለው። ኢትዮጵያ ውስጥ አርቲፊሻል ስጋ መሸጥ ሊጀምር ነው። አርቲፊሻል እንቁላሉን እያየሁ ነው። አርቲፊሻል ጥቅል ጎመኑን ደግሞ ቻይኖች እየሰሩልን ነው። ማምጣት አለማምጣትና መሸጥ አለመሸጥ ታያዋለህ። ስለ አፕል ነግሬያለሁ። ኢትዮጵያ ውስጥ አፕል ይመረታል። ከውጭ አፕል ቀለም ተቀብቶ ይመጣልሃል። ኢትዮጵያ ውስጥ ቲማቲም ይመረታል። ከውጭ ቲማቲም ተቀብቶ ይመጣልሃል። ኢትዮጵያ ውስጥ ሙዝ ይመረታል። ከውጭ ሙዝ ተቀብቶ ይመጣልሃል። አርቲፊሻል ስጋ እንድትበላ እየተደረገ ነው። ጄኔቲካችን እንዲጠፋ እየተፈለገ ነው። ስለዚህ ሁላችንም ስለ ገበሬውም ስለ ተፈጥሮም በጋራ ልንሰራ ይገባናል። ልጆቻችሁን መጠበቅ የእናንተ ኃላፊነት ነው። የእያንዳንዳችን ልጆች መጠበቅ ሁላችንም ኃላፊነት እንዳለበት ሁሉ እኔ መረጃውን ነገርኳችሁ። እናንተ የምትገዙትን የምትጠብቁትን ደግሞ ጠብቃችሁ ልጆቻችሁን ቤተሰቦቻችሁን መጠበቅ ኃላፊነት አለባችሁ። መረጃውን ማጋራችሁ ወደ ትግራይ የሚሄደው በማህበራዊ ሚዲያ ላይ ተነኮሰኝ የሚሉ መረጃዎች ቪዲዮ ወጣበትን እስራኤል ዳንሳል ነው ማመጣላችሁ። ትግራይ መጣሁ እያላችሁ ተዘጋጁ። እንግዲህ ለወንጌል ጉዞ ጌታ እግዚአብሔር ከረዳን ወደ መቀሌ፣ ወደ ጎንደር፣ ባህር ዳርና ኤርትራ አስቤያለሁ። በተለይ በመቀሌ፣ በጎንደር፣ በባህር ዳርና ኤርትራ ያላችሁ ሁላችሁ የምስራች ቀኑ መቼ እንደሆነ እንግዲህ በቅርብ ጊዜ አሳውቃለሁ። እንግዲህ ጌታ እግዚአብሔር ከረዳን እመጣለሁ። በቅርብ ጊዜ አገለግላለሁ። የጌታ እጅ እናያለን። እዚህ በእነዚህ ከተማዎች ላይ ያላችሁ በጌታ የሆናችሁ ሁላችሁ ዛሬ ማታ አንድ ጻፉና ምልክት አሳዩኝ። ገና አብረን እናገለግላለን። ወንጌል በኃይል ይሰበካል። በርካታ ሰዎች ይፈወሳሉ። የጌታ እጅ እናያለን። ይሄ ግለሰብ ተነኮሰኝ ያሉ ሴቶች በዲቫይን ሾው ቀርበው ገስት ሃውስ ውስጥ ለጸሎት ልጸልይልሽ ብሎ ሊደፍረኝ ነበር ብለው በአደባባይ የቀረቡ ሴቶች አሉ። ፍርድ ቤት አልቀረበም፣ አልተከሰሰም፣ አልተወሰነበትም። ነገር ግን በሃይማኖት ነው የወጣው። የሃይማኖት ሚዲያ ነው። በቀረበበት ሚዲያ ላይ ምላሽ አልተሰጠም። እንደዛው ነው ያለው። አሁን መቀሌ የሚመጣው፣ ጎንደር የሚመጣው፣ ባህር ዳር የሚመጣው፣ ትግራይ የሚመጣው ገስት ሃውስ ልታዘጋጁለት ነው እና እንደዚህ ደቡብ ክልልና መሀል አዲስ አበባ አካባቢ ለተፈጠሩት አይነት ሴቶች ጥቃት ደረሰብን ላሉትም ልታዘጋጇቸው ነው። ሴቶቹ እየመጣው እያላችሁ ነው። ተዘጋጁ። ለእናንተ ነው የምነግራችሁ። ለማንኛውም እኔ እዚህ መሀል ኢትዮጵያ ውስጥ በቴሌቪዥን ቀርቦ በዲቫይን ሾው ቀርቦ ሊያጠቃ ነበረ ብለው የተናገሩ ሴቶች እያሉ ትግራይም ጎንደርም ባህር ዳርም እንዲሄድ እና ሌሎች ሰዎች እንዲጠቁ ደግሞ አላበረታታም። ለእናንተ ነው ያመጣውላችሁ መረጃውን። ብፁዕ አቡነ ይስሐቅ ባለስልጣንን ተጠግታችሁ ብለው የተናገሩትን ሰዎች እነማን እንደሆኑ ስሟቸው። ስልጣን ላይም ትወጣለህ፣ ነገ ትወርቃለህ። ሰው እንደ ባንዲራ ይሰቅላል፣ ማታ ደግሞ ይዘቀዝቃል። ከዚህ ምን ይጠበቃል? አዎ እግዚአብሔር ልጆች በማን እርግጠኛ እንሁን? በእግዚአብሔር እርግጠኛ እንሁን። በእግዚአብሔር እርግጠኛ ሁኑ። የሚያሻግረው እሱ ነው። ሰላም የሚሰጠው እሱ ነው። ፍቅር የሚሰጠው እሱ ነው። ባለስልጣን መጠጋት ባለስልጣን መሆን አያስመካም፣ እግዚአብሔርን መጠጋት ነው የሚያስመካው ብለውናልና ለሁላችሁም እግዚአብሔር እንድትጠጉ እንዲሁም ምክሬን ላስተላልፍ ነው። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ
መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።